ኢሳ በቁርአን ላይ ብዙ እንትኖች አሉትና ምንድን ነው ታምራቶች ምናምን አሉት እና ምንድን ነው ነቢያቶች ከአላህ ዘንድ ሲላኩ ህዝቦቻቸው እንዲቀበሏቸው አላህ ተአምራትን ይሰጣቸዋል። ለሙሳ 9 ተአምራትን ሰጥቶታል። which means ከኢየሱስ የሚበልጠውን ማለት ነው። ለነቢያችን መሐመድ ደግሞ ወደ 1000 ተአምራቶችን ሰጥቷቸዋል። ሊዘረዝርልሽ እችላለሁ። ሳሊህ አቃለው ግን ምንድነው ነው አምላክ አይደለም ማለት ተአምራቶቹ ምን ናቸው? ሰው ነው ወይስ ነቢያቶች ተአምራትን ሲሰሩ አምላክ ሆኖ ሳይሆን አምላክ ያንን የሚሰሩበትን ኃይልና ስልጣን ስለሚሰጣቸው ነው። ሰው ኢየሱስ አምላክ ሳይሆን ሰው ነው። ልክ እንደ ማንኛውም ነቢያት ደግሞ ተአምር የተሰጠው መልእክተኛ የተከበረ ሰው ነበረ። ስለዚህ ነብይ ነው ማለት ነው። ነብይ ነው። ያ ቁርአን መጽሐፍ ቅዱስም ነብይ ነው የሚሉት ኢየሱስን። እሺ ኢሳ ነብይ ነኝ ያለበትን ቦታ ታሳየኛለህ? በቃል በቃል ምዕራፍ 19 ቁጥር 30 ላይ ቃል በቃል እንትን ላይ ቁርአን ላይ ምዕራፍ 19 ሱረቱ ማርያም ቁጥር 30 ላይ ቃለ ኢኒ አብዱላህ እኔ አላህ ባሪያ ነኝ፣ አታኒያል ኪታብ መጽሐፍን ሰጥቶኛል፣ ወጀዐለኒ ነብያ ነብይም ደግሞ አድርጎኛል ይላል። ቃል በቃል በራሱ አንደበት እኔ የአላህ ባሪያ ነኝ፣ ይሄው መጽሐፍን ሰጥቶኛል፣ እኔ ደግሞ ነብይም ደግሞ አድርጎኛል ብሎ በራሱ አንደበት ተናግሯል 19:30 ላይ። እሺ እና ደግሞ ሌላም ጥያቄ አለኝ። እነዚህ ዛፍ፣ ቅጠሉ፣ ወንዞች ምናምን የአላህ ፍጥረት ናቸው አይደል? በቁርአን ላይ ሁላችንም የአላህ ፍጥረት ነን። አንቺ የምታያቸው ነገራቶች በአጠቃላይ እና አላህ አካል ነው ወይስ ምንድን ነው? አካል ስትይ ምን ማትፈልገሽ ነው ሀኒ? እምል ዛፉን በእጁ ነው የሰራው ወይስ እንዴት ነው? ዛፎቹ ምናምን ፍጥረታትን አሰራው እንዴት ነው? በይሁንታ ቃል ነው የሚፈጥረው። ወይዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን ይላል። አላህ አንድ ነገር ማስገኘት ሲሻ ለእርሱ የሚለው ሁን ነው። ሁን የሚለውን ቃል ያወጣል። የሚፈልገውን ያሻውን ነገር ፈየኩን። ስለዚህ ቃሉ ነው የሰራው ማለት ነው። ቃሉ ነው አምላካችን ቃል ሁሉን ሰሪ ነው። ስለዚህ ቃሉ ሌላ አምላክ አላህ ሌላ አምላክ ናቸው አይደለም። ቃሉ የአላህ ነው። ቃሉ የአላህ። ስለዚህ መጽሐፍ ቅዱስ ላይም ቃል ስጋ ሆነ ይለናል። የእግዚአብሔር ለምሳሌ አንቺ የምታወጪው ቃል ካንቺ የተለየ ነው ሀኒ? አይደለም እኮ እሱን ነው የምልህ። ቃሉም አብም አንድ ናቸው እያልኩ ነው። አንቺና ቃልሽ ሁለት የተለያዩ አካላት ናችሁ? አንድ ናቸው ልልህ እኮ ነው የፈለኩት። ስለዚህ ሀኒ የሀኒ ቃል የሀኒ ነው እንጂ ራሱን የቻለ ሌላ አካል አይደለም። ስለዚህ እኛ ሙስሊሞች የምናምነው ምንድነው? የጌታ አምላካችን ቃል ፐርሰን አይደለም። ማለትም ከአላህ ተነጥሎ እኔ ብሎ የሚናገር የራሱ አይደንቲቲ ያለው አይደለም። ቃሉ ማለት ነው። ቃሉ ከአላህ የተለየ የተነጠለ አይደለም። እኛም እንደዛ ነው የምናምነው። ገብቶሃል? አታምኑም? እንደዛ ቆይ ግልጽ እንደዛ ለምን እንደሆነ ላስረዳህ። ቆይ ግልጽ ላድርግልሽ። ቆይ አንድ ጊዜ ግልጽ ላድርግልሽ። ቆይ የጌታ አምላካችን ቃል የአላህ ነው። ከአላህ የተነጠለ ሌላ ምንነት የለውም። ከአላህ የተነጠለ ሌላ ማንነት የለውም። ቃሉ የአላህ ነው። እናንተ ግን እንደዚህ አታምኑም። ቃሉ ከእግዚአብሔር የተለየ ምንነት አለው ነው የምትሉት አይደለ? ወይ ደግሞ ፐርሰን አለው ነው የምትሉት? በፍጹም ቃሉ ስጋ ሆነ ነው የምንለው። እግዚአብሔር ቃል ምድር በፍጹም ቃሉ ሰማይና ምድርን በቃሉ ፈጥሯል አይደል? እግዚአብሔር በመጽሐፍ ቅዱስም እሱም በቃሉ ፈጥሯል። እኛ ምናምን ያኛው ቃል ስጋ ሆነ ብለን ነው። ያ ስጋነት ፐርሰን ነው አይደለም? ቃሉ ነው ስጋ የሆነው እኮስ ፐርሰን ነው አይደለም? ቅድም ላላ እንዳልከው ቃል ነው፣ አይለያየም ከእግዚአብሔር ጋር። ይሄ ስጋ የለበሰው ፐርሰን ነው አይደለም? አካል ነው አይደለም? ስጋ የለበሰው ቃሉ አካል ሆነ እያልኩ ነው። ቅድሚያ ቃል ብቻ ነበረ። ከእግዚአብሔር የተለየ አካል ነው ወይስ አይደለም? በፍጹም አይደለም። ከየትኛው ቤተ እምነት ነሽ ሀኒ? መጽሐፍ ቅዱስ ነው የምከተለው። የትኛው ቤተ እምነት ነው ህብረት የምታደርጊው? ያው ውይይታችን መጽሐፍ ቅዱስ ስለሆነ አስፈላጊ አይመስለኝም። 81 66 66 እሺ፣ ምናልባት ዩኒታሪያን ትሆኛለሽ። እሺ፣ ለማንኛውም ኢየሱስ የእግዚአብሔር ቃል ነው ስትሉ እናንተ ፕሮቴስታንቶች ወደ ዩኒታሪያንም ከሄዳችሁ እነሱ አይሉም። ኦብቪየስሊ እናንተ እንደምትሉት አይሉም። ያው ዞሮ ዞሮ አንድ አካል ነው የሚሉት። ለማንኛውም ግን ምንድን ነው እግዚአብሔር አለ፣ አብ አለ፣ ከዛ በኋላ ደግሞ ከእርሱ የተለየው ደግሞ ቃል አለ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የምትጠቀሙበት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ከዛ ቃልም ስጋ ሆነ አይነት ነገር ይናገራል። ቃል ስጋ ሲሆን ከአብ ተለይቶ መጥቶ ነው አይደለም?
ከአላህ ተለይቶ መጥቶ ነው እዚህ ጋር ምድርን የፈጠረው። ቅድም የመጣው ለዛ ነው። እኛና እናንተ አንድ አይደለማ ምናምን ነው ሀኒ። እኔን በዛ መንገድ ነው እያመንኩ ያለሁት። መጽሐፍ ቅዱስ በእኛ መንገድ ነው የምታምነው? ተለይቶ ነው አይደለም? መልስልኝ ጥያቄ። በእኛ ተለየ አንልም፣ የአላህ ነው የምንለው። በቃ አልተለየም። ይሄም ስጋ ሆነ መልሶ አድርጎ አብ ከአብ ጋር አንድ ሆኗል። ቆይ ስንት አካላት ናቸው ያሉት? ቃል፣ መንፈስ፣ አብ። ኦኬ ቃል ምድር ላይ ሲመጣ በሰማይ አምላክ አለ የለም? አልኩ እኮ የላከው አለ፣ አብ አለ። ቆይ እዚህ ጋር ያዥልኝ። ኢየሱስ ያ ቃል የምትይው አካል ስጋ ለብሶ በምድር ላይ ሲመላለስ በሰማያት አምላክ አለ የለም? እሺ አሁንም እመጣለሁ። ወደ ራስህ እንድትመልስልኝ ነው የምፈልገው። ገብቷል? ለኔ ጠይቀኝ ጥያቄ አንተ መመለስ አለብህ። እኛ አንድ ከኔ ሳትሻል እኔ ልጠይቀኛችሁ ገር አይደለ? እኛ አንድ አካል ነው የምንለው፣ እናንተ ስንት አካል ነው የምትሉት? ቃሉ ስጋ ሆነ እያልኩ ነው። እዚህ ጋር ቅድም ፍጥረት ላይ መጣው ናቸው። ስንት አካላትን ነው የምታመልኪው ሀኒ? ቃል ነው፣ ቃል አካል ነው። በአጠቃላይ ስንት አካል ነው ያለው? በአጠቃላይ ስንት አካል ነው ያለው? ሶስት አይደል የሚሆነው? መንፈስ ወልድ የሆነው እና አብ አለ። ሁለት። እስቲ ሶስቱን ንገሪኝ። ቆይ ልቁጠራቸው። አንደኛው ማን ነው? አንደኛው አላህ ነው። ያንቺን ንገሪኝ። በራስ መንገድ እመጣለሁ። ለምን ታውቃለህ? እኛ አካላት ናቸው አንልማ። ቆይ ሀኒ፣ ቆይ እኛ አካላት ናቸው። አካላ የሆነው ስጋ ስለሆነ ነው። እኛ አካል አለ፣ ከአንድ በላይ የሆነ አካል አለ ስላላልን እሱን ተይው። ከአንድ በላይ አካል አይደለ? ባንቺ ከአንድ በላይ የሆነ አካል አለ የለም? እሺ አካል አይደለም ቃል ነው። እንደ መጽሐፍ ቅዱስ አወራለሁ። አካል የሚባል ነገር የለም። የለም። ምንም ቃል ነው ስጋ የሆነው። ከቃል ውጭ ሌላ አካል አለ የለም? መንፈስ አለ። አካል ነው አይደለ? እሱ መንፈስ ነው እያልኩ። አካል ሲባል እኔ ብሎ የሚናገር ነው። እሺ አካል ሲባል ስጋ ማለት አይደለም። መንፈስ ቅዱስ አካል ነው ወይ ስልሽ ስጋ ምናምን አጥንት ለብሷል እያልኩሽ ሳይሆን ራሱን የቻለ እኔነት አለ ወይስ የለውም ነው። ኦኬ እኔነት የሚል የለውም፣ አንድ ነው። ወልድ መንፈስ ቅዱስ ማለት ነው። መንፈስ ቅዱስ እኔነት አለው የለውም? መንፈስ ቅዱስ እኔነት የለውም። ሃኒ እኔ ላግ ቆይ እንዴ እንጨርስ፣ ጋር እንጨርስ። ቆይ ትጨርስ። ሃኒ ቆይ መንፈስ ቅዱስ እኔነት የለውም። እሺ አብስ እኔነት አለው? አለው። እሺ አንድ ወልድስ እኔነት አንድ አምላክ ነው። አንድ አምላክ ነው። ስንት አምላክ ነው አላልኩሽም እኮ። እሺ አብ እኔነት አለው። አንድ ወልድ እኔነት አለው? እኔነት የሚሆነው ሶስቱም አንድ ላይ ነው። አብ፣ መንፈስ፣ ስጋና መለኮት ማለት ነው። መንፈስ ቅዱስ ከዚህ ምን ይሰራል? የለውም ብለሻል እኮ እሱ ቅድም። እንዴት ይውጣስ? የለውም። መንፈስ ቅዱስ እኔነት አለው ወይ ስልሽ ኬት አምጥቶ የለውም አልሽ አይደለ? እሺ ስለዚህ እሱን እርሺውና ሁለቱ ላይ እናወራ ነው። አብ እኔነት አለው አይደለ? እኔነት የሚሆነው መንፈስ፣ ቃልና መለኮት ነው። የት ነው የተማርሽው? እሺ ማን ያስተማራሽ? አንዴ ንገሪኝ። ቃል ስጋ ሆነ እያልኩ ነው። ማን ያስተማረሽ? ቆይ እነዚህ ነገራቶች ማን ያስተማረሽ? መንፈስ ቅዱስ ዮሐንስ 1:1 ላይ ነው የተማርኩት። ዮሐንስ ምዕራፍ 1 ቁጥር 1 ላይ ነው የተማርኩት። እሺ ዮሐንስ 1:1 ላይ በመጀመሪያ ቃል ነበር ይላል። ቃል የተባለው ማን ነው? ቃሉ ማን ነው? ቃሉ እያልኩ። ስሙ ማን ነው? ቃል። ለምን ስም ፈለክ? እዚህ ጋር ቃል አይደል የሚለው? ስም አለ ከቃል ሌላ? እሺ ቃሉ ማን ነው? ስምም የለውም ምንም የለውም። እሺ ቅድም አንተ መልስልኝ። ለኔ መልስ። ቃል የተባለው ማን ነው? ቃል የተባለው ከአላህ ዘንድ የመጣው ቃል ስሙ ማን ነው? ሰማይና ምድርን የሰራው ሰማይና ምድርን የሰራው። ስለ እስልምና ለማውራት ስለ እስልምና ለማውራት መልስ ካለን መልስ አመጣለሁ። አንተ ራስ መልስ የሌለን ነገር ነው የምጠይቀው። ቅድም ጨርሻለሁ ተመልሶልኛል ብለሽ እኮ ነው። አንተ መልስ የሌለን ነገር ነው የምጠይቀው። አንተ ቆይ አንዴ ቆይ አንዴ ሳላ አንድ ደቂቃ እስቲ አንድ ደቂቃ ይቻላል። እሺ ቀጥል እንድታሳጥ። እሺ ሃኒ ካወራሽ ውስጥ ማለት ነው ስጋ የሆነው እግዚአብሔር ቃል ነው ወይስ እግዚአብሔር? ቅድሚያ ጥያቄ መልስልኝ። ስሙ ማን ነው አላለኝም? በራሱ አዙር እሱ መልስ ካለን ይመልሳለን። ኖ ይሄን ከመለስሽው ትስማማላችሁ? በቃ በፍጥነት ያስመልስልኝ ነው የምመልሰው ወይስ እግዚአብሔር ነው? ምኑ?
እሺ መልስላትና ይሄን ጠይቃት ሳለ ቀጥሉ። እሺ ጠይቂ ሃኒ ጠይቂ ለመልስልሽ። ከአላህ ዘንድ የመጣው ቃል ሰማይና ምድርን የፈጠረው ስሙ ማን ነው? ኦኬ ጌታ አምላካችን በቃሉ ምድርንም ሰማይንም ሁላችንም ኢየሱስን ጨምሮ ሁላችንም ፈጥረዋል። ያ ቃል ከአላህ ጋር ነው አይደል ያለው አንድ ላይ። ራሱን የቻለ ማንነት ስላሌለው ስም የለውም። ስም የሚሰጠው ራሱን ለቻለ አካል ነው። በቃ የኛም ቃል እያለ አካል አልነበረም። አካል የሆነው ስጋ ሲሆን ነው። ስለዚህ የኛው መጀመሪያ በደንብ ስሚ። ቃል ማንነት ስላሌለው የጌታ አምላካችን ቃል ማንነት የለውም። እኔ ብሎ የሚናገር አይደለም እና ስም አይሰጠውም። ገብቶሻል? ይሄኛው ገብቶሻል? ገብቶሻል? እኔ ብሎ ሊናገር የቻለው በሰው ስለመጣ ነው። በሰው መልክ ስለመጣ ነው። የኛ ላይ የጌታ አምላካችን ቃል ፐርሰን ስላልሆነ እኔነት ስላሌለው ስም የለውም። በስም የሚገለጽ አይደለም። ገብቶሻል? ይሄኛው ገብቶሻል? አይደለም ገብቷታል። ጃግ ጠይቃተው። ቆይ አንድ ጥያቄ አለኝ። ኢየሱስ ከመወለዱ በፊት ቃል እኔ ብሎ ይናገር ነበር? ማስረጃ አለ? እኔ ብሎ ሊናገር አይችልም። አሁን ጥያቄው አይችልም አይደል? ይኸው መለስኩልህ። እኔ ሊል የቻለው ስጋ ስለሆነ ነው። ይኸው መልሱ እየነገርኩ ነው። እኔ የሚል ማንነት የለውም አልከኝ አይደል? ቅድም ጥያቄ ላይ እኔ የሚል አካል የለውም አልከኝ። እሺ እኔ ብሎ የተናገረው መቼ ነው? አጨብጭቡላት ጎበዝ። እቺት አንተ ሃኒ ትሻላለች ከብዙ ክርስቲያኖች። ምክንያቱም ቃሉ ስጋ ስለሆነ ፐርፌክትሊ በቃ ይሄን ነው። ኢየሱስና እግዚአብሔር አንድ ናቸው ማለት ነው። ቃሉ ነው። ኢየሱስና እግዚአብሔር አንድ አምላክ ነው። የትኛውን እምነት ነው የምትከተሉ ነው ያልገባኝም። አንድ የትኛውን ማትወኪም አንቺ ኦርቶዶክስም ፕሮቴስታንትም አንግሊካል ምንም አይደለሽም አንቺ። አሁን በዚህ ሰዓት ያው ይመስክሩ። ለምን አናወያያቸውም? ሰላም እንጨርስ አንዴ። ስለ ስራ ስለምገባ ደስ ይለኛል። እንጨርስና እና ይኸውልህ ቃሉ ማለት ነው። ቃሉ ከእግዚአብሔር ጋር አንድ አምላክ ነው። ምክንያቱም ቃሉ ነው ስጋ የሆነው። አለ ብርሃኑ ቆይ አለ ላግዛት ያልከው ልጅ ምንድነው የምታግዛት? ትቀበላለህ ሀሳቧን? ያ ምንድነው ያልተግባባችሁም ሁለታችሁ? እሷ አሁን እኔ ትቀበላለህ? የሁለታችሁንም እቀበላለሁ። ስላልተግባባችሁ ህልውና ስትላት እኔነት ህልውና ነው ማለት የእኔነት ቃል እኔ ብሎ መናገር የጀመረው መቼ ነው ብርሃኑ? ቃል እግዚአብሔር ነበረ። እኔ ብሎ መናገር የጀመረው መቼ ነው? ሰው እኔ ብሎ እንዴት መናገር ማለት አልገባኝም። እኔ ብሎ መናገር እኔነት ሊናገር የቻለው በእኔነት ሊናገር የቻለው መቼ ነው? ህልውና ነበረው። ቃል ህልውና ነበረው። በስጋም ህልውና እኔ ብሎ ሊናገር ይችላል። ያኔ ተናጋሪ ነበረ፣ ፈጣሪ ነው። ይቅርታ ቆይ አንዴ ታላ አንዴ ወይ አለው አምላክ ኢየሱስ ክርስቶስ በቃልነት ደረጃ ያለ ፐርሰን ነበረ፣ አካል ነበር፣ ቃል ነበረ። ኑ ሰው እንፍጠር የሚለው መንፈስና ቃሉ ነው። አካል ነበረ፣ በዛ ሰዓት ቃል ነበረ። አካል ነበረ ወይ? ቃል ነበር እንጂ አካል አልነበረም። አዎ ቃል ነበር። ብርሃኑ ጥቁር ሰው ምድርን ካፈጣጠሩ ጀምሮ ስንመለከት በቃሉ ነው የፈጠረው። ቆይ አንድ ጊዜ። ስለዚህ አሁን አምላክ ኢየሱስ ቃል በነበረበት ጊዜ ፐርሰን አልነበረም እያለች ነው። ትስማማለህ? አቦል መንፈስ ቅዱስ ከድሮም የነበረ ነው ማለት ክርስቶስ ኢየሱስ ወደ ምድር ሲገለጥ አብረው ተገለጡ። ላውራ ነው የገባሁት። ገባኝ። አስተምሮታችሁ ትክክል አይደለም። አንተ መጽሐፍ ቅዱስ ነው አይደለ? ስለ መጽሐፍ ቅዱስ ነው የምናወራው። ከመጽሐፍ ቅዱስ ጋር እያወራሁልን ነው። አንድ መጽሐፍ ቅዱስ ይዛችሁ አንደኛው ፐርሰን ይላል፣ አንደኛው ፐርሰን አይልም። እንዴት እኮ አንተ መጽሐፍ ቅዱስን በራስህ መንገድ ተረዳና አውራ። ብርሃኑ ምን ትላለህ? ኢየሱስ በቃልነት ጊዜው ፐርሰን ነበር አልነበረም? ብርሃኑ እባክህ አንዴ ዝም በል። ከይቅርታ ጋር ብርሃኑ፣ ከይቅርታ ጋር ለምን ለምን አይሆንም እንዴ? ምክንያቱም ከአንተ ጋር ላውራ ነው የመጣሁት አይደል? አንተ አወያዩን አይደል? መታረም አለብሽ። አስተምሮት የምታረመው ከምኑ ነው? ከምን ልታረም? መጽሐፍ ቅዱስ ነው ያነበብኩልህ ያለሁት
እሺ በቃ አንድ እሺ ችግር የለም። አንዴ ይኸውልህ እስቲ አንድ ጊዜ እስቲ አውራት እስቲ ቁም ነገር እኮ ነው የምልሽ እንዴ ይሄ አስተምሮቱ አይደለም የመጽሐፍ ቅዱስ አይደለም እያለሽ እኮ ነው እሱ ጥቁር ሰው ትክክል ነች መልካም ነበረ ወይስ አይደለም ትክክል ናት እናንተ ናችሁ ያልተረዳችሁ በቃልነት ጊዜ ፐርሰን ነበረ ወይስ አይደለም እሷ ልትል የፈለገችው ምንድነው በስጋ የተገለጠው ማለት ነው ወደ ምድር ሲመጣ ነው እንጂ ቃል ነበረ እያለች ነው ከማርያም በኋላ ነው ወይስ ከማርያም በፊት እኔ ብሎ ራሱ ይጠራል ፈጥሯል እኮ በፍጥረት ደረጃ እኮ የሰውን ልጅ ፈጥሯል ስለዚህ ህልውና አለው እኔ ብሎ መጥራት ይችል ነበር ወይስ አይችልም አው ይችል ነበር እኔ ማለት ይችል ነበር አብርሃም ማየት የፈለገ አብርሃም እንደዚሁ እንደተመኘ ነው ያለፈው በቃ ታርማለች በቃ አሁን ከሷ ጋር አሁን ታርማለች በቃ ጥቁር አንዴ ሃኒ አንድ ጥያቄ ልጠይቅሽና ስጋ የሆነው እግዚአብሔር ራሱ ነው ወይስ የእግዚአብሔር ቃል ነው? ቃሉ እንጂ እግዚአብሔር አይደለም። ቃሉና እግዚአብሔር አይለያዩም። ቅድም አውራና አይደል ስላለ አንተን ቃል የሆነው የቱ ነው ታዲያ? አላህ ጋር የነበረው ቃል ምድርና ሰማይን የፈጠረው ቃል እሱ ነው ስጋ የሆነው። እግዚአብሔር አይደለም አይደለ? አይለያዩም እያልኩ ነው እኮ ቅድም መጀመሪያ ነጥቤ ላይ ያነሳውልህ በፐርሰንት ሁለት ናቸው ችግሩ ሃኒ። እሺ እኔም አንድ ጥያቄ እጠይቃለሁ። በፐርሰንት ሁለት ናቸው አይደለ? ቃልና እግዚአብሔር እኮ እኔም አንድ ጥያቄ እጠይቃለሁ። ኦኬ ትጠይቂያለሽ። አንድ ሳይሆን 10 ነው የምትጠይቂው። እሺ ችግር የለውም። በቃ እኮ አንዴ ልጠይቀኝ ቅድሚያ ይሄንን መልሺ። እግዚአብሔርና ቃል አንተ መልስ የሌለን ነገር ነው ለኔ መልስ የምትለው አንተ መልስ ያሌለው ነገር የለም እዚህ ዓለም ላይ አንደኛ እኮ መልስልኝ። ዓለም ትፈራለህ ከስላሴ በስተቀር እኮ መልስ ካለ ልጠይቅ አትፍራ። ሃኒ ቆይ አንዴ ተረጋጊ። እንደ ትልቅ ሰው ነው የምናወራውና እንደ ትልቅ ሰው ነው የምናወራው። ሶ እግዚአብሔርና ቃሉ ስንት ፐርሰንት ናቸው? አንድ አምላክ ነው። ቃሉና እግዚአብሔር አይለያይም። እግዚአብሔር ማለት ቃሉና መንፈሱ ነው። እሺ በፐርሰንት ደረጃ ስንት ናቸው? ቃልና መንፈስ እንዴ አንተ ቃልና ራስ ትለያያለህ እንዴ? ፐርሰንት ስንት ነው? በእናትህ ለአንተ ሳታስብ ነው እንዴ የምታወራው? አስበህ ነው አይደል? አንድነት ማለት ነው። በፐርሰንት ደረጃ ስንት ናቸው? በአካል ቃሉና አንድ ነው። አንድ መለኮት ነው ቃሉ መንፈስ። በመለኮት አንድ ናቸው። እሺ በመለኮት አንድ ናቸው። በአካልስ ለምን ትለያያለህ? ሲጀመር የጥያቄ እኮ በጣም ተራ ጥያቄ ነው። እየለያየው እኮ ነው። አንድ ነው እያልኩ አይደል? ተራ ጥያቄ ሆኖ ሳይሆን አንቺ የክርስትና አስተምሮ ስለማታውቂ ነው። አንድ ነው አልኩ እኮ። ስለ ክርስትና አስተምሮ ሳይሆን ስለ መጽሐፍ ቅዱስ ነው የምናወራው አይደል? መጽሐፍ ቅዱስ ላይ አንድነቱን እየነገርኩ በመለኮት ነው አይደል? አንድ የሆኑት አምላክ የሆነው ቃልም አለው አምላካችን መንፈስ አለው። ይሄ አንድ አምላክ ነው፣ አይለያይም። በአካል ስንት ናቸው? መንፈስ እና ቃል ሶስት የሆኑት በምንድን ነው? እሺ ሶስት የሆኑት በምንድን ነው? ቅድሚያም እኮ ያው እኛ ሶስት አካል ስለምንሰጠው አይምሯችን ላይ እንጂ መንፈስ ቃል በቃ አንድ አምላክ ነው። ስንት ስለምንሰጡት እኮ ራስህ ነው እኮ የምትከፋፍለው። እስኪ አይምሮ ላይ ቃል መንፈስ አንድ አምላክ ያልሽውን ድገሚ። በአእምሯችሁ ላይ ስንት አካል ስለምትሰጡት? ኦኬ እዚህ ጋር ለመማማር ሳይሆን በቃ ከሰው የሆነ ስህተት እየፈለጉ ራስን ከፍ ለማድረግ የተፈለገ ያልሽውን ድገሚልኝ ሃኒ። በአእምሯችሁ ረሳሁት ምን እንዳልኩ ራሱ እንዴት ነው የምትረሺው? 30 ሰከንድ አልሞላም። በቃ አሁን ወደ ዋናው ጉዳይ እንግባና ሰዓትም እየሄደ 30 ሰከንድ አልሞላም። እንዴት ነው የምትረሺው? ኦኬ አሁን ይኸውልህ አረ ጃቢር ምን ትላታለህ? በኋላ አረ ካንተ ጋር ይኸውልህ ማለት የፈለገችው ሳሎት አራ ይደርሳል። አይ አውራ። ቅድም እድል እየሰጣችሁት አልነበር እንዴ? አውራ ሳላ አንዴ ልጠይቃ ሳላ። እሺ ማለት ስለገባው ሃኒ ወይ መስቀል ላይ አምላክ ሞቷል። ቃል ስጋ ሆኖ በመስቀል ላይ ሞቷል። ለአንቺ አምላክ ሞቶልሻል? በደንብ አምላክ ይሞታል? በፍቃዱ ሞቷል እንጂ አይሞትም። አምላክ ተነስቶ አሁን ሕያው ሆኗል። አልሞተም፣ ተነስቷል። አልጠየቅኩም። አምላክ ለአንድ ሰከንድ ይሞታል? አምላክ ለአንድ ሰከንድ ይሞታል? አይሞትም። የሞተው አምላክ ነው?
የሞተው የተነሳው አምላክ ነው። ተነስቷል፣ አትርሳ። የተነሳው ነው እንጂ የሞተው አምላክ አይደለም። የሞተውም የተነሳውም አምላክ ነው። በአብ ቀኝ ያለው አምላክ ይሞታል? አይሞትም፣ አልሞተም። ስለዚህ ኢየሱስ አልሞተም ማለት ነው። ሞቶ ነበር እንጂ አሁን አልሞተም አለ። ሞቶ ነበር። ኢየሱስ አምላክ አይደለም ማለት ነው። ከሞተ ሞቶ ነበር አለ እያልኩ ነው። አይምሮን ተጠቀሙ እንጂ አለ እያልኩ መነሳቱን አስባ ተነስቷል እያልኩ ነው። እኔ መጠቀም ካልሆነ አንቺ ተረከዝሽን ራሱ እየተጠቀምሽ አይደለም። እስካው ሞተ ላይ ነው እኮ እስካው ሞተ ላይ ተነስቷል እያልኩ አንዴ እኔ እዛ አትሂጂ አንቺ ለሁለት ቀን አሁን እኔ አንቺ 3 ቀን ላይ ነሻ፣ እኔ ለሁለት ቀን ላይ ነኝ ገና። አምላክ ለሁለት ቀን ሞቷል ወይስ አልሞተም? ተነስቷል አምላክ። 3ኛ ቀን አልደረስኩም እናትዬ። ለሁለት ቀን ሞቷል ወይስ አልሞተም? በፍቃዱ ሞቷል። አምላክ ይሞታል ወይስ አይሞትም? በፍቃዱ ይሞታል። አምላክ ይሞታል ወይስ አይሞትም? በፍቃዱ ይሞታል። ሞቶ ተነስቷል። እናትዬ እኔ በፍቃዱ የሚባለውን ሰውዬ አይደለም እያወራ ያለሁት። ሞት ሁለት አይነት አለ። ሞት ሁለት አይነት አለ። አንተ ድንገት የምትሞተውና ተፈልጎ የሚሞት። በቃ ጋይስ አይ በቃኝ በቃ ወላሂ አምላክ አልሞተም እንዴ? እንደዚህ አድርግላት። ቆይ ሃኒ በፍቃዱ የሚለውን ወደ ጎን ሳናደርገው አጠቃለን። በፍቃዱም ቢሆን አምላክ ሞቶ ነበረ? በፍጹም ቃሉ ነው የሞተው። ስጋ ሆኖ በቃል ሆኖ ሞቷል እንጂ አምላክ አልሞተም። በፍጹም ቃሉን ስጋ አድርጎ ሞቷል። ቃሉን ለዛው ቃሉን ያስገደለው እንጂ እሱ ራሱ አምላክ አልሞተም። ማንም አላስገደደውም። በፍቃዱ ነው ቃሉን ልኮ ሰው ሆኖ ሞቷል ምድር ላይ። ግን በፍቃዱ ሞቷል። ግን በፍቃዱ ሞቷል። ምንድነው? አልገባኝም ሐሳብክ። አምላክ በፍቃዱ ሞቷል። አምላክ አይደለም የሞተው፣ ቃሉን የላከውን ቃል ነው የሞተው። ተነስ። አምላክ በፍቃዱ ሞቷል ብለሽ ነበረ። እሺ ይቅርታ ተቀብለናል። እሺ አምላክ አይሞትም። አምላክ አይሞትም። ቃል ነው የሞተው አይደለ? ኦኬ አንዴ ወደ ጉዳያችን ንግባና ኢየሱስና እግዚአብሔር አንድ ናቸው። ለማንኛውም የተፈለገው ሐሳብ እሱ ነው። ኧረ ቆይ ሳላ ወላሂ ይቅርታ እንዴ። እና አምላክ አልሞተም ማለት ነው አይደለ? አይደል? ቃሉን ልኮ ስጋ ሆኖ ስጋ ሞቷል። አልጠየኩም። አምላክ አልሞተማ? ሞቷል። እንዴ ይቅርታ ኮኒ ለምንድን ነው ይቅርታ ልልሽ? መልስ ፈለጋችሁ ወይስ ሰውን እያዋከባችሁ? አይ ሳይሆን ይቅርታ የጠየቅሽ ለምንድን ነው? ሃኒ ተረኛ ትገባለሽ። ቆይ በመጀመሪያ ከአንድ ሰው ጋር ላውራ። እኔን ይቅርታ የጠየቅሽኝ ለምንድን ነው? ቅድም በመጀመሪያ ከአንድ ሰው ጋር ላውራ። እሺ ከኔ ጋር አውሪ። እሺ እኔ አንድ ሰው ነኝ። ይቅርታ የጠየቅሽኝ ለምንድን ነው? ይቅርታ የጠየኩ ሰዓትን ስለበላውብ። አይ አምላክ ሞቷል ስላልኩኝ ይቅርታ አላልሽም? አሁን ሐሳቡ ምንድን ነው የተፈለገው? አምላክ ሞቷል ስላልኩኝ ይቅርታ አለችኝ። አንተ ጋር ደግሞ አምላክ ሞቷል ትላለች። መጽሐፍ ቅዱስ ጸሐፊያን እንደዚህ አልተጋጩም። እሺ በቃ እስቲ ከጁሲ ጋር ደግሞ ነው። በቃ እሺ ትንሽ ታዳምጥና ጁሲ እንዴት ነህ ወንድሙ? ደግ ነህ አለን። እስልምና ላይ ጥያቄ ነበር። የአሁኑ ጉዳይ ላይ ምን ትላለህ? እሺ ትጠይቃለህ? አይኔ እስልምና ላይ ነው ጥያቄ ነበር። በአሁኑ ጉዳይ ላይ ምንም ሀሳብ የለህም? ከየትኛው ቤተ እምነት ነው ጁሲ? አይኔ ምንም የምለው ነገር የለም እዚህ ላይ ጥያቄ ነው ነበር። ክርስቲያን ነው? እሺ ጠይቅ ጆሲ ጠይቅ። እሺ ማለት ግን አደራ ላይ ገጽታለ ጆሲ ስንመለስ ደብል ስታንዳርድ እንጠቀማለን። እንዳረሳ ቀጥል ሰራ። እሺ ጆሲ ቀጥል፣ ጠይቅ ጥያቄህን። እሺ መጀመሪያው ጥያቄ አላህ ገጽታ አለው ወይ? ምን አለው ወይ? አካላዊ ገጽታ አለው ወይ?
አካል ስትል ፐርሰን እያልክ ነው? ፐርሰን ስለ ስጋ አለው ወይ ነው? ሶሪ አንዴ ሰው መቶብኝ፣ አንድ ጊዜ መለሳል 30 ሰከንድ ይብሩ። እሺ አምላካችን አላህ ሰውን አይመስልም፣ ብልትም የለውም፣ ስጋም የለውም፣ እጅም እንደምታስበው አይነት ስጋ የለውም። ይቅርታ የኛ አምላክ እንደዛ አይደለም። እንደዛ የኛ አምላክ እንደዛ የለውም እኮ አልኩ። አካል አንተ የምትለው አካል እንደዛ አይነት የለም ጭራሽ። ምንም አይነት ነገር የለውም። የለውም ስትል ምን አይነት ነገር? ስጋ ስጋ የለውም። ኧረ ቢስሚላ ስጋ ነው የፈጠረው እኮ አላህ ነው። ምን ሆነ ጆሲ? አይ ሌሎች ቤት ጠይቄ ግን ከሰው የተለየ አካላዊ ገጽታ እንዳለው ነግረው ስጋ የለውም። ኢብሮ ተመልሽ ልቀጥል። እሺ ቀጥል። ጆሲ አካላዊ ገጽታ ስትል ምንድነው እያልክ ያለው? አካላዊ ገጽታ ማለት አሁን ከሰው የተለየ ለምሳሌ ሌላ ቤት ጠይቄ የተመለሰልኝን ስነግርህ እጅ አለው እግርም አለው እንደ ሰዎች አይደለም ብለውኛል። ኦኬ እሱን እያልክ ከሆነ እነዚህ የጌታ አምላካችን ባህሪያት ናቸው። አላህ ሱብሓነሁ ወተዓላ እጅ እንዳለው እናምናለን። ያው እጅ ሲባል ግን ፍጥረታዊ የሆነ ልክ ፍጡር የሚመስል ልክ ያንተ የሚመስል እነዚህን እያልክ ከሆነ እነዚህን የለውም። ነገር ግን ለራሱ ልቅና በተገባ መልኩ መለኮታዊ እጅና እግር እንዳለው እናምናለን። እንዴት ማለት እስቲ አብራራልኝ፣ አልገባኝ። መለኮታዊ እጅና እግር ሲባል የራሱ መገለጫዎች አሉት ነው። አለኝ ያለውን እኛ ሙስሊሞች አለ እንለዋለን። ይሄንን ይመስላል፣ ያንን ይመስላል፣ ይሄን ይመስላል፣ እንደዚህ ነው፣ እንደ ፍጡር ነው፣ እንደ ገብርኤል ነው አንልም። አለኝ ስላለ ያለ ማመሳሰል ያለ ማቀራረብ እናምናለን። እንደዚህ አይነት ነው ሳንል እናምንበታለን። እሱ አለኝ ስላለ ያው ይሄ ጥያቄ የፈጠረብኝ ለምን እንደሆነ ታውቃለህ? ላይክ አሁን እንደ ማንኛውም እዚህ ምድር ላይ ያለ ነገር በሙሉ ጉንዳንም ሊሆን ይችላል፣ ምንም ነገር ሊሆን ይችላል፣ ከተፈጠረ አካል ይኖረዋል። እግዚአብሔር አካል አለው። ገባህ አይደለ? አላህ ደግሞ አካል ገጽታ ካለው እግዚአብሔር አካል አለው። ጆሲ ምን አልከኝ? እግዚአብሔር አካል አለው። እግዚአብሔር አካል አለው። ስለዚህ አይደል የጠየቁት፣ ሌላ ቦታ ምን አስኬደ? እግዚአብሔር አካል አለው። ያንተ ጥያቄ ልክ እንዳለው እንድትረዳ እግዚአብሔር አካል አለው። አይ ለምን ከኔ እምነት ጋር ምናምን ሚዲያ። ስለዚህ ያንተ መደምደሚያ ልክ አይደለም። እሱን ከተረዳ ቀጥለው። መደምደሚያ የተፈጠረ ነው ላልከው መደምደሚያ ልክ አይደለም። ቀጥል። ስለዚህ አሁን እኮ እምነት እንዳለው ሰው ሳይሆን ላይክ አሁን ለምሳሌ እኔ እምነት እንደሌለው ሰው ይሄንና እምነት እንዳለው ሰው መደምደሚያ ልክ አይደለም። እሺ መደምደሚያ ልክ አይደለም። አሁን ኤቲስት ሆነ አይደለም? ኤቲስት ነህ። እንደዛ ከሆነ መጀመሪያ አምላክ ስለመኖሩ አውራ። በቃ ይቅርታ። ኦኬ ኤቲስት ነህ። እስቲ ግልጽ አድርግ ራስህን። ሃይማኖት የለህም? ኤቲስት ነህ? ሳላ አንዴ ቆይ ግልጽ አድርግ ራስህን። ሃይማኖት እንዳለ ሰው አውራኝ ነው ያልከውና፣ እሺ እንደዛ ከሆነ ንገረኝ፣ አቋምህን ንገረኝ። ምክንያቱም እግዚአብሔር አካል አለው ሲባል ግን እግዚአብሔር ፍጡር ሆኖ አይደለም። አላህ አካል ሲባል እኔነት ብሎ ሊናገር የሚችል ነው። ኦኬ እኔነት ብሎ ሊናገር የሚችል ነው። እሱን አለው እንላለን። የግድ ፍጡር መሆን የለበትም። እኔ ከሆነ ያልገባኝ ነገር አንደርስታንድ ታረግ የምፈልገው ከምን አንግል ነው የምትጠይቀው? ቆይ የትኛው ምንድነው አቋምህ? እሱን ንገረን መጀመሪያ። አትፈር፣ ችግር የለውም። እሺ ምንም የሚያሳፍር ነገር የለውም። ለምን የሚያሳፍር ነገር በእምነት ያላፍር። ለማወቅ ነው የገባሁት እኮ። ጠይቀኝ እስኪ እምነትህ ምንድነው ብለህ ጠይቀኝ። በኩራት እነግርሃለሁ። ለማወቅ ነው የገባኸው፣ ግን በሃይማኖት አትፈር። እኔን ጠይቀኝ እስኪ ምንድነህ ብትለኝ በኩራት ሙስሊም ነኝ እልሃለሁ። ሃይማኖቴ ሙስሊም እስልምና ነው ብዬ እነግርሃለሁ። ስለማላፍር ስለማልሸማቀቅበት። እስቲ አንተ ንገረኝ። የጠየኩትን መመለስ ይቀላል ወይስ ሌላ ነገር ማውራት ይቀላል? ስለዚህ አቋም የላችሁም። ምክንያቱም የምጠይቀው ነገር ልክ ካልሆነ ልክ አይደለም ብዬ እንግዲህ መልስልሃለሁ። የጠየቅከው ነገር ልክ አይደለም። አንድ ነገር መለኮታዊ መገለጫዎች ስላለው ፍጡር ነው ማለት አይደለም። እሺ ቀጥለው።
እሺ ያው እኔ ደግሞ እንደ ሰውኛም አንድ እምነት እንዳለውም ሰው ላይክ ስጋ ያለው ነገር ወይም የተፈጠረ ነገር አካል ካለው ፍጥረት ነው ብዬ ማለት እችላለሁ። የአሁኑ ልክ ነው። አሁን ያልከው ልክ ነው። ስጋ ያለው ከሆነ ፍጡር ነው። እኛ አላህ እጅ አለው ስንል ስጋ አለው እያለ ነው ጆሲ። እጅ ካለው እንዴት ስጋ አይኖረውም? መልአክ እንትና ገብርኤል እጅ አለው። ቆይ እንትና ማነው ገብርኤል እጅ አለው? እኔ ስለ ገብርኤል ምን አገባኝ? ስለዚህ አይታችኋል። እጅ ያለው ነገር ሁሉ ስጋ ስለሆነ አይደለም። እግዚአብሔር እጅ አለው ግን ስጋ አይደለም። ገብርኤል እጅ አለው ግን ስጋ አይደለም። አይተሃል። እምነትን አታውቅም። ለዛ ነው እምነትን የማትናገረው። እግዚአብሔር እጅ እንዳለው ታውቃለህ ጆሲ? እግርና ጫማ እንዳለው ታውቃለህ? ይሄ ነው መልሱ። መልሽ የለሃለሁ። መልሱ ምን መሰለህ? ጌታ አምላካችን እጅ ያለው ስንል ስጋ ማለት አይደለም። ይሄ መልስ ነው። ይኸውልህ በደንብ ሁለት ጆሮ ካለ አንዱን ካለ ችግር የለው፣ አንዱ ጆሮ ይበቃል። ሁለት ካለ ጥሩ ነው፣ አንድ ካለህም ጥሩ ነው። አዳምጠኝ። አላህ ሱብሃነሁ ወተዓላ እጅ ያለው ስንል ስጋ ነው እያልን አይደለም። ሰምተኛ? አሁን ያልኩት ይሄ ነው መልሱ። አላህ እጅ ያለው ግን ስጋ ነው እያልን አይደለም። ምክንያቱም ለይሰ ከሚስሊሂ ሸይኡን ይላል። ቆይ እርሱን የሚመስል አንድ ጆሲ አዳምጠኝ። መልስ ከፈለክ አዳምጠኝ። ጌታ አምላካችን እጅ ያለው ስንል ስጋ ነው እያልን አይደለም። እጅ ያለው ስንል ብረት ነው እያልን አይደለም። እጅ ያለው ስንል አጥንት ነው እያልን አይደለም። እጅ ያለው ስንል ብረት ነው እያልን አይደለም። እነዚህ ፍጥረታዊ ነገራት ናቸው። ምክንያቱም ጌታ አምላካችን በቁርአን ሲናገር ለይሰ ከሚስሊሂ ሸይኡን አለ። እርሱን የሚመስል ነገር የለም አለ። ስጋ እርሱን አይመስልም፣ አጥንት እሱን አይመስልም፣ ድንጋይ እሱን አይመስልም። እጅ ያለው ስንል መለኮታዊ የራሱ መገለጫ ከፍጥረታት ጋር የማይመሳሰልና የማይቀራረብ ነው እያለ ነው። መልሱ አለ ምን አትበለኝ። ይሄ ነው መልሱ ካልኩ በኋላ ይሄ መልስ ከሰጠሁ በኋላ በደንብ እንድትረዳ ስለፈለኩኝ ምን አረኩልህ? እግዚአብሔር እጅና እግር ጫማና እንትን አለው ይላል፣ ብብት አለው ይላል። ስጋ ነው ማለት ነው ወይ ብዬ ጠየቅኩ። እስቲ ምን ትላለህ አንተ? ምን ትላለህ? ገብቶታል መሰለኝ። ሚዩት አድርጓል። እሺ አይ እኔ እሱ ነው ሚዩት ያደርገኝ። በቃ እሺ ቀጥላ። ማንም ሚዩት አያደርግህም አንተ። ችግር የለውም። አንደርስታንድ ባላረገውም ዝምዬ እንደፈለግከው አክሴፕት ላድርግህ። ሌላው ጥያቄ ቆይ ጆሲ አንዴ ይሄ ምንድን ነው እስኪ ጠይቀው። ሳላ ይሄ ምን ይባላል ስሙ? የወንበሩ ምንድን ነው የሚባለው? ይሄ ጆሲ ምን አልከኝ? የወንበሩ ምኑ ነው? ይሄ አሁን ወንበር አለ ከፊት ለፊት ጠረጴዛ አለ። ጠረጴዛው ምንድን ነው? ይሄ እግር ስጋ ነው። ቆይ አንዴ ይቅርታ። ኦኬ እሺ ይቀጥላል። ምን አገና ስጋ ነው እግር አልከኝ። ስጋ ነው ምን እግር አልከኝ። ስጋ ነው ወይ? ቆይ የወንበሩ እግር ነው እግር አልከኝ። እሺ ስጋ ነው ወይ አልኩ። መልስልኝ። ስጋ ነው ወይ? ስለ ጠረጴዛ አይደል እንዴ የምታወራው? ስለ ጠረጴዛ ነው። እግር አልከኝ። ታዲያ እግር ስትል ስጋ ነው ያልከኝ ያለው? ስለ ከእግር ቆይ ሎጂክ ላይ ነው የምናወራው። የጠረጴዛው እግር ነው አልከኝ። ስጋ ነው ይሄ አሁን የሚታየው? እጅ ሲባል ስጋ ነው አልከኝ። የግድ በቃ እጅ ከተባለ ስጋ ነው የሚሆነው አልከኝ አይደለም አልኩ። የጠረጴዛው እግር አልከኝ። የጠረጴዛው እግር ስትል ስጋ ነው ወይ? ጆሲ ለምን ቶሎ ቶሎ አታወራ? ጠረጴዛና እግር ምን ተገናኝቶ አይደለም። ጠረጴዛ የጠረጴዛውን ነው። ቅድም ምን አልክ መሰለ? አላህ እጅ አለው ስለ ቆይ እንዴት እንደሚገናኝ ልንገርህ። አላህ እጅ አለው ስንል የግድ ስጋ ነው አልከኝ። በቃ የግድ ስጋ ነው አልከኝ። አይ እጅ ሲባል የግድ ስጋ መሆን የለበትም አልኩ። በደንብ ስማ፣ ይኸውልህ በደንብ ስማ። አላህ እጅ አለው አልኩ። ስጋ ነው የሚሆነው? መስማዬ ጥጥ ነው አልከኝ አይደለ? ስጋ ነው የሚሆነው አልከኝ። አይ እጅ ሲባል የግድ ስጋ መሆን የለበትም ብዬ ወንበር ከፈትኩልህ። የተከፈተልህ ወንበር እግር አለው አልከኝ። ስጋ ነው ወይ ብዬ ጠየቅኩ። መልስልኝ።
እሺ ልመልስልህ አሁን። እሺ አሁን ያሳየኸኝ አካል ነው ስጋ ነው? አካል ነው ስጋ ነው ወይ? ስጋ ነው ወይ? አካል እኮ አዎ ስጋ ነው አካል ነው። እግዚኦ ማረና ክርስቶስ እግዚኦ ማረና። ቁጭ ቆይ አንተ የስጋ አይደለም ምን እንጨት እኮ ነው አት ይሄ ስጋ አይታችኋል? ምን ያህል አንደኛ አካል አይባልም ስጋ ነው እንዴት ትላለህ ይሄንን? እሺ እኔ እዚህ ጋር አንድ ጥያቄ ልጠይቅህ። አንተ ይሄ ከፊት ለፊት ያለው ስጋ ነው? እስቲ አንተ ቤት ውስጥ ያለውን እንጨት እኔ ጥያቄ እዚህ ጋር ወንበርና ጠረጴዛ ካሉ አግኝላችሁ አገኘው ብለህ እንዳትበለው። አንተ ቤት ውስጥ ያለውን ቲቪ ስታንድ ቤት ውስጥ ያለውን ጠረጴዛና መቀመጫ ምናምን አገኘው ብለህ እንዳቦጭቃቸው ስጋ አይደለም ባይዘው ይሄ እንጨት ነው። እሺ ግን እንደው ዝም ብሎ እግር ሊባል ይችላል። አይታችኋል ምን ያህል ከጥያቄ ለመሸሽ ስጋ እንዳረገው ወንበሩን። ወላሂ ትልቅ ሰው ነው ይሄ ፕሮፋይሉ ያለው እሱ ከሆነ 30 ምናምን ዓመቱ ይሆናል ግን እንደዚህ ነው የሚያስበው። አረ ፈጣሪ ኢብሮ ምን ትላለህ? እስኪ ይሄንን አእምሮን መሸወድ መሸጥ ምን ትላለህ? እዚህ ጋር ልጠይቅህ አንድ ጥያቄ ማለት ነው። አንድ ጊዜ ጆሲ ቅድም ምን አልክ መሰለህ? አላህ አካል አለ ወይ አልክ። ስለ አካል ጠየቅ። አዎ አካል አለው እሱ በሚያምርበት ሁኔታ መለኮታዊ አካል አለው ብለን ነገርነ። ስለዚህ ስጋ አለው አልከን። ተግባባን? አሃ እንደዛ ነው። ጥሩ እሺ። ስለዚህ አሁን እዚህ ጋር ይሄ ነገር አካል አለው። ለምሳሌ እግር አለው እንደምታየው አይደለ? እግር አለው። ይሄም እግር አለው። ይሄም የሰው ልጅም አለው እግር፣ ይሄም እግር አለው። ሁለቱም ስለዚህ ሁለቱም ስጋ ነው ማለት ነው? በጭራሽ አይደለም። የሚያገናኝ ሲጀመር ይሄኛው ጉዝ ነው፣ ይሄኛው ደግሞ ጉዝ አይደለም። ተግባባን? ስለዚህ አምላካችን አላህ ልክ በዚሁ እንዳስቀመጥንልን መሰረት ከስም አንፃር እግር ተብሎ ሊሰየም ይችላል። ተግባባን? ከስም አንፃር እግር ተብሎ ሊሰየም ይችላል። ወላኪን ግን አላህን የሚመስል የለም። ግልጽ ነው። አላህ እሱን የሚመስለው ነገር እንኳን አይደለም በሱ ይቅርና ይሄና ይሄ ራሱ አልተመሳሰለም። ስም ነው እንጂ የተመሳሰለው ምንም አይነት መመሳሰል በማላቸው የለም። ይሄኛው የሚራመድ ነው፣ ይሄኛው የማይራመድ ነው፣ የቆመ ነው። ተግባባን? ይሄ 4 እግር ነው ያለው፣ ይሄ 2 እግር ነው ያለው። እነዚህ ሰዎች እንዲህ ካልተመሳሰሉ አምላካችን ደግሞ እሱን የሚመስል አንድም ነገር የለም ካለ አለቀ ጉዳዩ ማለት ነው። አሁን ጥያቄ ጠይቃለሁ። ለምሳሌ እግዚአብሔር ብብት አለው ይላል አይደለ? ጆሲ ደብል ስታንዳርድ ብለን ነግረን ነበረ። እግዚአብሔር ብብት አለው ይላል መጽሐፍ ቅዱስ ላይ። ፈልጋለሁ ይብሮዬ። አዎ እኮ እኛ እየጠየቅን ነው። ማይመች ከሆነ መሄድ ትችላለህ። ደብል ስታንዳርድ ብዬ ነው የነገርኩህ መጀመሪያው ነው። እግዚአብሔር ብብት አለው ይላል መጽሐፍ ቅዱሱ። ብብት ሲባል የሰው ብብት ነው አረባክ ቤቱን አታቀዝቅዘው። በቃ ታችሁን እሺ፣ ከሌላ ሰው ጋር እኮ እግዚአብሔር ብብት አለው ይላል መጽሐፍ ቅዱሱ። ብብቱ የምን አይነት ጸጉር አለው? ኢብሮ አሁን ኢብሮ ወይ ይጃ ቆይ አንዴ እኔ ላውራው ችግር የለው። እሺ ምንድነው ጆሲ? ጥያቄን ጠይቅ ችግር የለው። እሺ እኔ ጥያቄ ምን መሰለ? አካላዊ ገጽታ አለ ወይ አልኩ። አካል ምንድነው ማለት ጥሩ እንደኛ ሰዎች ልጆች እጅ ሊሆን ይችላል፣ እግር ሊሆን ይችላል፣ ጭንቅላት፣ አይን ሊሆን ይችላል። ኦኬ የሚነካ ማለት ነው። የሚነካ ማለት ነው። ምን አልከኝ? የሚነካ ማለት ነው። በቃ አካል ማለት ስጋ ማለት ነው። ለምሳሌ ሲፈነከት የሚደማ ማለት ነው። ምን አልከኝ? ሲፈነከት የሚደማ አካል ማለት ነው። በቃ ፍጥረት ዓለም ላይ ያለው ሁሉ ነገር ፍጥረት። ኦኬ ነፋስ አካል አለው? ምን አልከኝ? ነፋስ አካል አለው ወይ? ጆሲ አሁን በጣም ትሪት እያደረግን ነው። ቢያንስ በስነ ስርዓት ለማውራት ድምፅን አስተካክል፣ ተስተካክለ ቶሎ አውራ። ነፋስ አካል አለው? ያለበት ፖዚሽን ይሆናል እኮ ተስተካከለ። ታዲያ ምን ፖዚሽኑም ከኛ ነው እ ንፋስ አካል የለውም።
ኦኬ ፍጡር ነው። ምን አልከኝ? ፍጡር ነው ወይ? አዎ በአምላክ የተፈጠረ ነው። በቃ እኮ ልክ እኛም አላህ እንደሱ አይነት የማይዳሰስ አካል አለው። የሚዳሰስ አይደለም እንዳንተ አይነት። ኦኬ ስለዚህ የሚዳሰስ አካል አለው ግን የሚዳሰስ አይደለም ነው መልሱ? የሚዳሰስ አካል የለውም። የሌለውን ነው የነገርኩህ። ማስረጃው ምንድነው? እሱ ማንንም አይመስልም፣ እኔ ማንንም አልመስልም ማለት። እሺ ችግር የለውም። ሌላ ጥያቄ መጠየቅ እችላለሁ? ተመለሰልህ? ጃ ግን ጥያቄ ሲጠይቅ ጥያቄ ዝም ብለን አናልፍም። ጠይቀው ድጋሚ ጠይቆ ይውረድ። ለመጠየቅም እያንዛዛኩ ነው። ከሌላ ሰው ጋር እንቀጥላለን። ችግር በቃ ድረስ አንችልም። ሌላ ሰው ጋር ቀጥል። አንድ ሙስሊም አንድ ይጨምርና ችግር የለውም ይበቃል። ሌላ ሰው እንድል ችግር ጠይቅ ይብሮ ጠይቅ። ሌላ ጥያቄ ግን ያው እንደ አሮኬ መኪና አትማዘዝ። ላስወጣት ነው። ፈጠን ፈጠን በል። ነቃ ደንገጥ በል ሀቢቢ። እሺ ይቅርታ። ቶሎ ቶሎ አውራ። እሺ ምንድን ነው ጥያቄ? አንድ ሙስሊም ለመባል ምን ያስፈልገዋል? 4 የቀበሌ ጉርድ ፎቶ፣ ፓስፖርት የታደሰ፣ ጀለቢያ፣ ቆብ እና በአላህና በመልእክተኛው በመላእክቶች ከዚህ በፊት በወረዱ መጽሐፎች ማመን። አስወርዶ ይብሮ። ይሄ ነው መልሱ ብራዘር። አስወርዶ። እኔ ካንተ ጋር ሃኒን ነው የምፈልጋት። እኔ ሃኒ አለሽ? ያዛከን ኮላ ሰላም ነሽ? ሰላም ላንቺው። ሰማይና ምድርን የፈጠረው በእናንተ ሃይማኖት ማን ነው? አንተ እኛ አንችልህም። እሺ በቃ አስወርደው። አስወጣው። ኔክስት አስወጣው። እሺ ሃኒ ጥያቄሽን ጠይቂ። ጥያቄ